ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 1ን ጀምረን ነበር ሪሌሽንስ ኤንድ ፋንክሽን። ዛሬ ሲግነም ፋንክሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሲግነም ፋንክሽን አክቲቪቲ 1.11 ኮንሲደር ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2። ይሄን ፋንክሽን ኮንሲደር እናድርግ። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ለየትኞቹ ኤክሶች ፎር ኤክስ አን ኤሌመንት ኦፍ ፍሮም ኔጌቲቭ ኢንፊኒቲ አፕ ቱ 0 ኢንክሉዲንግ 0 ማለት ነው። ኤንድ ጂ ኦፍ ኤክስ ኢዝ ኢኳልስ ቱ 3። ጂ ኦፍ ኤክስ ደግሞ 3 ነው። ለየትኞቹ የኤክስ ቫሊዎች ማለት ነው? ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ይላሉት ማለት ነው። ምን ይላል? ፋይንድ ዶሜንስ ኤንድ ሬንጅ ኦፍ ቦዝ ኤፍ ኤንድ ጂ ይለናል። እሺ አሁን ዶሜን እንበል። ዶሜን እና ሬንጅ። እሺ እዚህ ጋም ዶሜን እና ሬንጅ እንበል። እዚህ ጋር የማንን ኮንሲደር እናድርግ? የኤፍ ኦፍ ኤክስን። እዚህ ጋር ደግሞ የጂ ኦፍ ኤክስን ማለት ነው። እንግዲህ ዶሜን ማለት የኤክስ ቫሊዎች ማለት ናቸው። እዚህ ጋር ተሰጥቶናል፣ አያችሁ። ስለዚህ ምን ይሆናል? ከኔጌቲቭ ኢንፊኒቲ እስከ 0 ኢንክሉዲንግ 0 ይሆናል ማለት ነው። ሬንጅ ላይ ስንመጣ ደግሞ ሬንጅ ላይ ቱ ነው። ይሄ ነገር ኮንስታንት ነው። ስለዚህ ሬንጃችን ቱ ይሆናል ማለት ነው። ቱ ብቻ። እሺ ወደ ጂ ኦፍ ኤክስ ደግሞ ስንመጣ የተሰጠንን የኤክስ ቫሊዩ እዩት። ኤክስ ኢዝ አን ኤሌመንት ኦፍ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ። ስለዚህ ዶሜን ከ0 ኤክስክሉዲንግ 0 ማለት ነው እስከ ፖዚቲቭ ኢንፊኒቲ ይሆናል። ሬንጁ ላይ ስንመጣ 3 ነው እዚህ ጋር እያችሁ። ስለዚህ ሬንጃችን ደግሞ ኤሴት ኮንቴኒንግ 3 ይሆናል ማለት ነው። ይሄ ሬንጃችን ይሆናል። ቢ ላይ ደግሞ ምን ተባል? ሌት ኤች ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ። አሁን ኤች ኦፍ ኤክስ እና ኤፍ ኦፍ ኤክስ እኩል ቢሆኑ ልክ እዚሁ ኢንተርቫል ላይ ማለት ነው። እንደገና ደግሞ ኤች ኦፍ ኤክስ እና ጂ ኦፍ ኤክስ እኩል ቢሆኑ የትኛው ኢንተርቫል ላይ? እዚህ ኢንተርቫል ላይ ማለት ነው። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ኤች ይለናል። እሺ አሁን ተመልከቱ እንግዲህ ወደ ዶሜን እንምጣ። ዶሜን የማ የኤች ማለት ነው። ስለ ኤች ነው እያወራን ያለ ነው። ከዚህኛው ላይ ስናይ ዶሜኑ ይሄ ነው። ከጂ ላይ ደግሞ ስናይ ዶሜናችን ይሄ ነው። እንግዲህ ተመልከቱ አሁን እዚህ ጋር 0 አለን፣ ይሄኛውን የመጀመሪያውን ስናይ ከኔጌቲቭ ኢንፊኒቲ እስከ ስንት? እስከ 0 ድረስ ኢንክሉዲንግ 0 ማለት ነው። ይሄኛውን ደግሞ ስናይ ከ0 እስከ እስከ ፖዚቲቭ ኢንፊኒቲ ድረስ። እቺ 0 እዚህኛው ውስጥ ተካታለች። ስለዚህ ሳይካተት የቀረ ምንም አይነት ቁጥር የለም ማለት ነው። ስለዚህ ዶሜናችን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ወይም ኦል ሪል ነምበር ይሆናል ማለት ነው። ኦል ሪል ነምበር ይሆናል። ይሄ ዶሜናችን ይሆናል። የኤች። ስለ ሬንጅ ደግሞ እናውራ። ሬንጅ ላይ ስንመጣ ኤፍ ኦፍ ኤክስ የኤፍ ኦፍ ኤክስ ሬንጅ ስንት ነው? 2 ነው። የጂ ኦፍ ኤክስ ሬንጅ ደግሞ 3 ነው። ስለዚህ ሬንጃችን 2ን እና 3ን የያዘ ሴት ይሆናል ማለት ነው። ምክንያቱም ኤች ኦፍ ኤክስ ከጂ ኦፍ ኤክስ ጋር እኩል ነው ስለተባል ይሄኛውን ሬንጅ እንወስዳለን። እንደገና ኤች ኦፍ ኤክስ ከኤፍ ኦፍ ኤክስ ጋር እኩል ነው ስለተባል ይሄኛውን ሬንጅ እንወስድና አንድ ላይ አጣምረን በዚህ መልኩ እንጽፋለን ማለት ነው። ሲ እስከች ዘ ግራፍስ ኦፍ ኤፍ ጂ ኤንድ ኤች። ከኤፍ እንጀምር እንግዲህ። ኤፍ ላይ ዶሜናችን ይሄ ነው፣ ሬንጃችን ደግሞ ይሄ ነው። ስለዚህ ይሄንን በዚህ መልኩ እናስቀምጥ። ቫሊዩ ስንት ነው? 2 ነው። ስለዚህ እቺ ጋር መተን እቺን 2 ቲክ እናድርግ። ከዚህ በኋላ ከኔጌቲቭ ኢንፊኒቲ እስከ 0 ድረስ እንመጣለን ማለት ነው። በኤክስ ላይ ይሄ ኔጌቲቭ ኢንፊኒቲ ነው። እዚህ ድረስ እንመጣለን። እዚችጋችን ቦልድ እናረጋታለን በዚህ መልኩ ኢንክሉድድ ስለሆነ ማለት ነው። ይሄ የኤፍ ኦፍ ኤክስ ግራፍ ይሆናል ማለት ነው። እንደገና ደግሞ እዚህ እንምጣ። የማንን ግራፍ ደግሞ እንስራ? የጂን ደግሞ ግራፍ እንስራ። የጂን ቫሊዩ እዚህ ጋር ስናይ ይሄ ስንት ነው? 3 ነው። እዚች ጋር እንመጣናችን 3 እንበላት። ዶሜናችንን ደግሞ ስናይ ኤክስ ይሄ ነው ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ። ስለዚህ ይሄንን አቅጣጫ ይይዛል ማለት ነው። 0 ኢንክሉድ ስለማይሆን እቺ ኦፕን ትሆናለች እዚህ ጋር። ከዚህ
ወደዚህ አቅጣጫ ይሆናል ማለት ነው። ወደዚህ አቅጣጫ ይሆናል። ይሄ የጂ ኦፍ ኤክስ ግራፍ ይሆናል። የጂ ኦፍ ኤክስ ግራፍ ይሆናል። አሁን ወደ ኤች እንምጣ። ኤች ደግሞ የሁለቱ ድምር ነው፣ የኤፍ እና የጂ ማለት ነው። ኤፍን ስናይ ከኔጌቲቭ ኢንፊኒቲ እስከ 2 ድረስ ነው። እቺ 2 ናት ማለት ነው። ጂን ደግሞ ስናይ ከ3 ጂን ኦፕን ላርጋት 0 ስለማትካተት ማለት ነው። ይሄ ይሆናል ማለት ነው። ሶ ይሄ የኤች ኦፍ ኤክስ ግራፍ ይሆናል። ሁለቱንም አንድ ላይ የያዘ ማለት ነው። እቺ ቫልዩ ስንት ናት? 3 ናት። From your response in activity 1.11, you have observed that the functions f and g are constant functions. እንግዲህ f እና g አይተን ነበር። ምንድናቸው እነሱ? ኮንስታንት ፋንክሽን ናቸው። f of x ስንት ነው የነበረው? f of x 2 ነው የነበረው። for x an element of from negative infinity እስከ 2 ድረስ ማለት ነው። እንደገና g of x ንም አይተን ነበር። g of x ደግሞ 3 ነው የነበረው። ለምን? የx ቫልዩ from 0 up to positive infinity ላለ የx ቫልዩ ማለት ነው። ጥሩ and the function h ደግሞ የሁለቱ ድምር ነው የነበረው። h is defined piecewise ማለት ምን ማለት ነው? h of x is equals to h of x የነበረው እንግዲህ 2 ለምን የx ቫልዩ from negative infinity እስከ 2 ላለ፣ እንደገና 3 ለየትኛው የx ቫልዩ እዚህ ጋር 0 ነው from 0 up to positive infinity ላለ የx ቫልዩ ማለት ነው። ሶ እንደዚህ አይነት አገላለጽ ፒስዋይዝሊ ተገለጸ ይባላል። ፒስዋይዝ ማለት ይሄ ነው፣ አዲስ ነገር እንዳይመስላችሁ። one value for x less than or is equals to 0 and another value for x greater than 0። እሺ one of the common piecewise function is the signum function and its definition is given below። እንግዲህ አሁን አክቲቪቲውንም የሰራ ነው ሲግነም ፋንክሽንን በደንብ አድርገን አንደርስታንድ ማድረግ እንድንችል ነው። ወደዛው እንሂድ። ዲፊኒሽን 1.7 the function defined by f of x is equals to 1 for x greater than 0 0 for x is equals to 0 minus 1 for x less than 0። እንደዚህ አይነት አገላለጽ በእንደዚህ አይነት መልኩ የሚገለጽ ፋንክሽን ምን ይባላል? ሲግነም ፋንክሽን ይባላል። ሲግነም ፋንክሽን እንዴት ይጻፋል? በዚህ መልኩ ኤስጂኤን ኤክስ። ይሄ ሲግነም ፋንክሽን ይባላል ማለት ነው። እንግዲህ ልብ አድርጉ። ማንኛውንም ፖዚቲቭ ኢንፑት ከሰጠን አውትፑታችን አንድ ይሆናል። ማንኛውንም ኔጌቲቭ ኢንፑት ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 የፈለገው ኔጌቲቭ ቁጥር ኢንፑት ከሰጠን አውትፑታችን እንደሚሆነው ኔጌቲቭ 1። ዜሮን እንደ ኢንፑት ከሰጠን አውትፑታችን ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ሶ አውትፑት ላይ ያለን ማማን ናቸው ማለት ነው? -1 0 እና 1። በሌላ አገላለጽ ይሄ ምንድነው ማለት ነው? ሬንጅ ነው ማለት ነው። ሶ ሲግነም ፋንክሽን በዚህ ይገለጻል። እንግዲህ ዲፊኒሽኑ ነግራችኋለሁ። ፖዚቲቭ ኢንፑት ከሰጠን ያ ማለት ኤስጂኤን ኦፍ 1 ስንት ይሆናል? 1 ነው የሚሆነው። ኤስጂኤን ኦፍ 0.001 ይሄ ምን ይሆናል? 1 ነው የሚሆነው። ለምን? ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ፖዚቲቭ ከሆነ ሁልጊዜ አውትፑታችን ስንት ነው የሚሆነው? 1 ነው የሚሆነው። ሌላ ኤስጂኤን ወይም ሲግነም ኦፍ 0 ከሆነ 0 ይሆናል። ሲግነም ኦፍ ኔጌቲቭ 0.1 ሲግነም ኦፍ ኔጌቲቭ 1 ይሄ ከሆነ አውትፑታችን ኔጌቲቭ 1 ነው የሚሆነው ማለት ነው። ሶ ሁልጊዜ አስታውሱ፣ የምንሰጠው ኢንፑት ፖዚቲቭ ኤክስ ከሆነ አውትፑታችን 1 ይሆናል። የምንሰጠው ኢንፑት ኔጌቲቭ ከሆነ አውትፑታችን ኔጌቲቭ 1 ይሆናል። ኢንፑታችን 0 ከሆነ 0 አውትፑት እናገኛለን ማለት ነው። ሶ ተመልከቱ፣ አሁን ዘ ፋንክሽን ሲግነም ፋንክሽን ማለት ነው 1 for x greater than 0 0 for x is equal to 0 minus 1 for x less than 0 has the following properties። ዶሜናችን ኦሪል ነምበር ነው የሚሆነው። ኦሪል ነምበር ማለት ነው በምንም ተአምር አንዲፋይንድ ሊመጣ የሚችልበት የኤክስ ቫልዩ የለም ማለት ነው። ወደ ሬንጅ ስንመጣ ሬንጅ ማለት እነዚህ ናቸው። ተመልከቱ -1 0 1። ሁልጊዜ ልብ አድርጉ፣ ሲግነም ፋንክሽን ሬንጁ ስንት ነው? -1 0 1
ይሄ ይሆናል ሬንጁ ማለት ነው። ዶሜናችን ኦር ሪል ነምበር for any real number x absolute value of x over x is equals to እንግዲህ for x greater than 0 ይሄ absolute value of x ሆኖ ነው የሚወጣው። ከስር ምን አለን? x አለን። xን ለx ስናካፍል 1 እናገኛለን። ሌላ for x is equals to 0 ምን ይሆናል? 0 over 0 ይሆናል። 0ን እዚህ ጋር ከተካን 0 over 0 ስለዚህ ምን ይሆናል? undefined ይሆናል ማለት ነው። for x less than 0 ይሄ ከአብሶሉት ቫልዩ ውስጥ ሲወጣ x ኔጌቲቭ x ነው የሚሆነው for x less than 0 ማለት ነው። ከስር ምን አለን? x ኔጌቲቭ xን ለx ስናካፍል ኔጌቲቭ 1 እናገኛለን። ስለዚህ ይሄንን አብሶሉት ቫልዩ ኦፍ x ኦቨር xን እንዴት አድርገን ልንጽፈው እንችላለን ማለት ነው? አብሶሉት ቫልዩ ኦፍ x ኦቨር x ፎር x ዲፍረንት ፍሮም 0 ብለን በዚህ መልኩ ልናስቀምጠው እንችላለን። ምክንያቱም 0 እዚህ ውስጥ መግባት ስለማይችል አንዲፋይንድ ስለሚመጣ ማለት ነው። ይሄንን እንደ አንድ ኬዝን እንያዘው። ሶ x አሁን x is equals to 0 እዚህኛው ውስጥ ስላልተካተተ ሌላ የራሱ የሆነ ቦታ እንሰጠዋለን ማለት ነው። ሶ 0 ፎር x is equals to 0 እንላለን። ልብ አድርጉ፣ ስለ ሲግነም ፋንክሽን ነው እያወራን ያለ ነው። ይሄ ሲግነም ፋንክሽን x 0 ከሆነ 0 ይሆናል። ከዛ ውጪ ላለው ኬዝ ግን አብሶሉት ቫልዩ ኦፍ x ኦቨር x ይሆናል ብለን በዚህ መልኩ ማስቀመጥ እንችላለን። ናው ዊ ድሮ ዘ ግራፍ ኦፍ ዘ ሲግነም ፋንክሽን ዩዚንግ ዘ ቴብል ጊቨን ቢሎ። እንግዲህ ይሄ ቴብል አለ። አሁን አንድ ማወቅ ያለባችሁ ነገር ምንድን ነው? እዩት። አውትፑት ላይ -1 ከዛ 0 ከዛ ውጪ 1 ይሄ ነው ያለን ማለት ነው። ስለዚህ የዚህን ግራፍ ስንሰራ እንደዚህ እናደርጋለን። ኤክስ አክሲስ ላይ ዋይ አክሲስ ላይ እንሄድና -1ን እናያለን። -1ን ከዛስ 0ን ከዛ +1ን እናያለን። ምክንያቱም እዚህ ጋር አጠቃላይ -1 ነው አውትፑት ላይ ያለው፣ እዚህ ጋር 0 ነው፣ እዚህ ጋር 1 ነው። ተደጋገመ እንጂ ማለት ነው። ሶ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 0.0000 በጣም እስከ ትንሽዬ ኔጌቲቭ ድረስ ቫልዩ ምንድን ነው? -1 ነው የሚሆነው። ስለዚህ -1 እዚህ ጋር ቢሆን በዚህ መልኩ ማሳየት እንችላለን። እዚህ ጋር ማለት ነው። እዚህ ድረስ እንመጣለን። ነገር ግን እዚህ ጋር አንድ ማወቅ ያለብን ነገር ምንድን ነው? -1 ኢንክሉድድ አይደለም። እዚህ ጋር 0 ኢንክሉድድ አይደለም። ልክ 0 ሲሆን ኢንፑታችን ማለት ነው። ልክ ኤክስ 0 ሲሆን ቫልዩ ስንት ይሆናል? የዋይ ቫልዩ 0 ይሆናል። ስለዚህ እዚች ጋር መተን እቺን እናደምቃታለን ማለት ነው። ልክ ከአንድ ደግሞ ትንሽ አለፍ እንዳል ፖዚቲቭ 0.00001 የሆነ ፖዚቲቭ ቁጥር ላይ ደግሞ ስንደርስ ቫልዩ ወደ 1 ይቀየራል፣ የዋይ ቫልዩ ማለት ነው። ሶ በዚህ መልኩ እናሰምራለን። እዚህ ጋር ደግሞ ልብ አድርጉ፣ ይሄ ኢንክሉድድ አይደለም። እቺ ክፍት ትሆናለች ማለት ነው። እቺ አንድ ናት፣ ይሄ 0 ነው፣ ይሄ -1 ነው ማለት ነው። ይሄን በደንብ ተመልከቱ። አሁን በደንብ ተመልከቱ። ይሄንን ከኔጌቲቭ ኢንፊኒቲ እስከ ምን 0 እስከምንጠጋ ድረስ 0 ኤግዛክትሊ አይደለም፣ ወደ 0 የተጠጋ ቁጥር እስኪሆን ድረስ ምን ይሆናል? -1 ይሆናል። ልክ 0 ሲሆን የኤክስ ቫልዩ የዋይ ቫልዩ ቀጥታ ከኔጌቲቭ1 ይዘልና 0 ይሆናል ማለት ነው። 0 ይሆናል። ልክ የኤክስ ቫልዩ ደግሞ ከ0 ትንሽ በለጥ ማለት እንደጀመረ የዋይ ቫልዩ ከ0 ይዘልና 1 ይሆናል ማለት ነው። ሶ ይሄ ባጭሩ የሲግነም ቫልዩ የሲግነም ፋንክሽን ግራፍ ይሆናል ማለት ነው። በጣም ሲምፕል ነው። እዩት። አንድ እንደዚህ ከዛ ዝች ጋር ከዛ ይሄ ልብ አድርጉ። ይሄ ኦፕን ነው፣ ይሄኛው ደግሞ ዝግ ነው። እሺ ተመልከቱ። ይሄኛው በደንብ ያሳያል። እዚህ ጋችን አያችኋት፣ እቺ ነጭ ናት፣ ክፍተት አላት። ይሄ ማለት ምን ማለት ነው? 0 ኢንክሉድድ አልሆነም ማለት ነው። እዚህ ጋር ስንመጣ ደግሞ ይሄንን እዩት። ይሄ ድፍን ነው። እዚህ ጋር ስንመጣ ደግሞ ይሄኛው ምንድነው? ክፍት ነው ማለት ነው። ሶ ከኔጌቲቭ ኢንፊኒቲ ወደ 0 የተጠጋ ቁጥር ድረስ ስለ ኤክስ ነው ማወራችሁ። ወደ 0 የተጠጋ ቁጥር ኤግዛክትሊ 0 አይደለም፣ የተጠጋ ቁጥር ድረስ እስካለን ድረስ የዋይ ቫልዩ ስንት ይሆናል? -1 ይሆናል። ልክ ኤግዛክትሊ ኤክስ 0 ሲሆን ደግሞ የዋይ ወይም የኤፍ ኦፍ ኤክስ ቫልዩ ስንት ይሆናል? 0 ይሆናል ማለት ነው። ልክ ከ0 ደግሞ ትንሽ አለፍ እንዳል የዋይ ቫልዩ ወይም የኤፍ ኦፍ ኤክስ ቫልዩ ወደ 1 ዘሎ ይሄዳል ማለት ነው። ይሄ ነው የዚህ ግራፍ ትርጉም። ኤግዛምፕል 1 ዲተርማይን ዘ ዶሜን ኤንድ ሬንጅ ኦፍ ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ሲግነም ኦፍ ኤክስ
+2 ኤንድ ስኬች ኢትስ ግራፍ ይለናል። እንግዲህ እንደዚህ ስታዩት ውስብስብ ሊመስል ይችላል። ኢትስ በጣም ሲምፕል ነው። እንደዚህ እናርግ። ሲግነም ፋንክሽን እንዴት ነበር ዲፋይን ያደረግነው? እንደዚህ ነበር ዲፋይን ያደረግነው 1 0 እና -1 ይሄ ነበር። 1 የሚሆነው መች ነው? ፎር ኤክስ ግሬተር ዛን 0 ነው። 0 የሚሆነው ፎር ኤክስ ኢዝ ኢኳልስ ቱ 0 ነው። ፎር ኤክስ ሌስ ዛን 0 ደግሞ -1 ይሆናል። አሁን ምን አደረግን? እዚህ ላይ 2 ደመርን። ሲግነም ፋንክሽኑ ላይ ስንት ተደመረ? 2። ይሄ 2 ማለት ነው። ስለዚህ እዚህ ጋር መተን 2 እንደምራለን፣ እዚህ ጋር መተን 2 እንደምራለን፣ እዚህ ጋር መተን 2 እንደምራለን ማለት ነው። እሺ እንደ አዲስ እንጻፈው። ይሄንን 1 ሲደመር 2 3 ይሆናል። 3 የሚሆነው ፎር ኤክስ ግሬተር ዛን 0 ነው። 0 ሲደመር 2 2 ይሆናል። ሶ 2 የሚሆነው ፎር ኤክስ ኢዝ ኢኳልስ ቱ 0 ነው። -1 ሲደመር 2 1 የሚሆነው ደግሞ ፎር ኤክስ ሌስ ዛን 0 ነው ማለት ነው። አሁን ጨረስን ማለት ነው ስራችንን። አሁን ኤክስ ዋይ ፕሌን እንስራ በዚህ መልኩ። እሺ ያሉን ቫልዩዎች ማማን ናቸው? 3 2 1 3 2 1 ሶ ዚችጋችን 3 ልበላት። ይሄ ደግሞ 2 ነው። ይሄንን 2 ልበለው እዚህ ጋር። ይሄንን 1 ልበለው። በዚህ መልኩ ላስቀምጠው ይሄንን። አሁን ፎር ኤክስ ሌስ ዛን 0 1 ነው ይለኛል። ስለዚህ ኤክስ ሌስ ዛን 0 ደግሞ ይሄ ሳይድ ስለሆነ በዚህ መልኩ መጣለው ማለት ነው። ልክ እዚች ላይ ሲደርስ ክፍት አረጋታለሁ። ምክንያቱም ይሄ ኤክስ ሌስ ዛን 0 ነው እንጂ ኤክስ ሌስ ዛን ኦር ኢዝ ኢኳልስ ቱ 0 አይደለም። ልክ ኤክስ 0 ሲሆን ደግሞ የዋይ ቫልዩ ስንት ነው? 2 ነው። ስለዚህ እዚህ ጋር መጥቼችን የማድመቅ ስራ ነው የምሰራው በዚህ መልኩ ማለት ነው። ሌላ ፎር ኤክስ ግሬተር ዛን 0 እንግዲህ ግሬተር ዛን 0 ማለት ይሄ ሪጅን ማለት ነው። ወደዚህ ፎር ኤክስ ግሬተር ዛን 0 3 ነው ይለኛል። ስለዚህ እቺን ክፍት አረጋትና በዚህ መልኩ ይሄን አሰምራለሁ ማለት ነው። ሶ ይሄ 1 ነው፣ ይሄ 2 ነው፣ ይሄ 3 ነው። ሶ ይሄ የኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ሲግነም ኦፍ ኤክስ +2 ግራፍ ይሆናል ማለት ነው። እንግዲህ ምንድነው የምንረዳው ከዚህ ላይ? 2 ዩኒት ከፍ ብሏል ማለት ነው። ቅድም እቺ 0 የሆነችው ኦሪጅን ላይ ነበረ። ሶ 2 ዩኒት ወደ ላይ ከፍ ብሏል። ለምን? እዚህ ጋር 2 ስለደመርን ማለት ነው። እሺ ዶሜናችን ምንድነው? ኦር ሪል ነምበር ነው። ኦር ሪል ነምበር። ምክንያቱም ይሄ ግራፍ ወደዚህ ይሄዳል ወደ ኔጌቲቭ ኢንፊኒቲ፣ ከዚህም ሳይድ ወደ ፖዚቲቭ ኢንፊኒቲ ይሄዳል። 0 ደግሞ እዚህ ጋር ተካታለች። ስለዚህ ያልተጠቀምነው የኤክስ ቫልዩ የለም ማለት ነው። ወደ ሬንጅ እንምጣ። ሬንጁን ደግሞ ስናይ ተመልከቱ ማን ያለው 3 2 1። ስለዚህ ዘ ሴት ኮንቴኒንግ 1 2 3 ይሆናል ማለት ነው። 1 2 3 Example 2. Determine the domain and range of the function f of x is equals to 4 times signum x and sketch its graph ይለናል። ይሄም በጣም ሲምፕል ነው። ምንም የተለየ ነገር የለውም። አሁንም ከዲፊኒሽናችን ነው የምንነሳው። signum x is equals to 1 for x greater than 0 0 for x is equals to 0 minus 1 for x less than 0 አሁን ተመልከቱ እንግዲህ እዚህ ጋር በስንት ተባዝቷል? በ4። ይሄንን በ4 እናበዛለን። ይሄም በ4 ይባዛል ታይምስ 4። ይሄም በ4 ይባዛል፣ ይሄም በ4 ይባዛል ማለት ነው። ስለዚህ እዚህ ጋር ደግመን እንጻፈው። እሺ 1 ሲባዛ በ4 4 ይሆናል። ፎር ኤክስ ግሬተር ዛን 0 0 ሲባዛ በ4 0 ይሆናል። ፎር ኤክስ ኢዝ ኢኳልስ ቱ 0 -1 ሲባዛ በ4 -4 ፎር ኤክስ ሌስ ዛን 0 ይሆናል ማለት ነው። ይሄ ያለን። እሺ ከዚህ በኋላ ግራፋችንን መስራት እንችላለን። እንደዚህ እናድርግ። ይሄንን እንደዚህ አድርገን እንሳል። እሺ አሁን እዚች ጋር -4ን እንውሰድ፣ እዚህ ጋር ደግሞ +4ን እናስቀምጥ። ሶ ፎር ኤክስ ሌስ ዛን 0 ቫልዩ ስንት ነው? -4 ነው። ይሄ -4 ነው። ስለዚህ ግራፋችን ከኔጌቲቭ ኢንፊኒቲ እስከ 4 ድረስ በዚህ መልኩ ይመጣል። እዚህ ጋር ኦፕን መሆን አለባት ማለት ነው። ምክንያቱም እዚህ ጋር ስናይ ኤክስ ኢዝ ሌስ ዛን ነው እንጂ የሚለው ሌስ ዛን ኦር ኢዝ ኢኳልስ ቱ ስለሌለው 0 ላይ ስንመጣ 0 ነው። እቺን እንደዚህ እናደርጋታለን ማለት ነው። ፎር ኤክስ ግሬተር ዛን 0 ደግሞ 4 ነው። ሶ እቺን ክፍት እናደርግና በዚህ መልኩ
ግራፋችንን እንደዚህ እናሰምራለን ማለት ነው። ባጭሩ ይሄ ሆነ። እንግዲህ መጀመሪያ ከነበረው ልዩነቱ ምንድነው ማለት ነው? በአራት ሆነ አምፕሊቲዩዱ እንዲህ ከፍታው መጀመሪያ አንድ እያለ የነበረው እዚች ጋር አንድ ነው የነበረው፣ እዚች ጋር ደግሞ ኔጌቲቭ አንድ ላይ ነው የነበርነው። ለምን? ይሄኛው ሲግነም ፋንክሽን ብቻ ሆኖ እያለ ማለት ነው፣ በአራት ሳይባዛ። ልክ በአራት ስናበዛው ይሄን በአራት ይባዛል፣ ይሄን በአራት ይባዛል። አንድ የነበረው አራት ይሆናል፣ ኔጌቲቭ አንድ የነበረው ኔጌቲቭ አራት ይሆናል ማለት ነው። ዶሜን ያው ኦል ሪል ነምበር ነው። ዶሜን ኦል ሪል ነምበር ነው። ሬንጅ ላይ ስንመጣ ደግሞ 0 ኔጌቲቭ አራት ይሆናል ማለት ነው። ስለዚህ ኔጌቲቭ 4 0 እና 4 ይሆናል ማለት ነው ሬንጃችን። ኤክሰርሳይዝ 1.16 የመጀመሪያ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ኤንድ ስኬች ኢትስ ግራፍ ይለናል። እንግዲህ አሁንም ከዲፊኔሽን ነው የምንነሳው፣ ከዲፊኔሽን ማለት ነው። እሺ ሲግነም ኦፍ ኤክስ እንዴት ነው ዲፋይን የሚደረገው? በዚህ መልኩ 1 0 ኔጌቲቭ 1 1 የሚሆነው መች ነው? ፎር ኤክስ ግሬተር ዛን 0 0 የሚሆነው ኤክስ 0 ሲሆን ኔጌቲቭ 1 የሚሆነው ኤክስ ሌስ ዛን 0 ሲሆን ነው። እንግዲህ እዚህ ጋር ተመልከቱ፣ ይሄ በሁለት ተባዝቷል። ሶ ይሄንን ታይምስ 2 ካልነው እዚህ ጋር መተን ይሄንን ታይምስ 2 እንላለን ማለት ነው። በሁለት ታበዛ ነው። ስለዚህ 2 ሲግነም ኦፍ ኤክስ እንዴት ይጻፋል ማለት ነው? 1 ሲባዛ በሁለት 2 ይሆናል። 0 ሲባዛ በሁለት 0 ይሆናል። ኔጌቲቭ 1 ሲባዛ በሁለት ኔጌቲቭ 2 ይሆናል ማለት ነው። እሺ ፎር ኤክስ ግሬተር ዛን 0 ነው እዚህ ጋር ፎር ኤክስ ግሬተር ዛን 0 ፎር ኤክስ ኢዝ ኢኳልስ ቱ 0 ፎር ኤክስ ሌስ ዛን 0 ይሆናል ማለት ነው። አሁን እንግዲህ ይሄንን ከያዝን በኋላ ዶሜን እና ሬንጅ እናውጣ። ዶሜናችን ምን ይሆናል? ኦል ሪል ነምበር ነው የሚሆነው። ሬንጃችን ደግሞ እነዚህ ቫሊዩስ ናቸው ማለት ነው እዚህ ጋር ያሉት። ሶ ኔጌቲቭ 2 0 እና 2 ይሆናሉ ማለት ነው። ይሄ ሬንጃችን ይሆናል። አሁን ግራፋችንን ስኬች እናድርግ። እሺ ኔጌቲቭ 2 እዚህ ጋር ነው። እዚህ ጋር ኔጌቲቭ 2 አለ፣ እዚህ ጋር 0 አለ፣ እዚህ ጋር ደግሞ ፖዚቲቭ 2 አለ። ሶ ፎር ኤክስ ግሬተር ዛን 0 2 ነው ቫሊዩ። ስለዚህ እዚህ ጋር ክፍት እናድርግና ይሄንን እናገኛለን። ፎር ኤክስ ኢዝ ኢኳልስ ቱ 0 የዋይ ቫሊዩም 0 ነው፣ በዚህ እናሳያለን። ፎር ኤክስ ሌስ ዛን 0 ደግሞ ኔጌቲቭ 2 ነው። ኦር ኢዝ ኢኳልስ ቱ ስለሌለው እቺ ክፍት ትሆናለች። ይሄ ይሆናል ማለት ነው። ይሄ ግራፋችን ይሆናል። እሺ ቢ ላይ ስናይ g of x is equals to -3 times sin x። እንግዲህ እዚች ጋር ኔጌቲቭ መታለች። ዲፊኒሽኑን እንከተል። አሁን ምንም የተለየ ነገር የለውም። እሺ ሲግነም ኦፍ x is equals to 1 0 ኔጌቲቭ 1 for x greater than 0 for x is equals to 0 for x less than 0። አሁን ምንድነው የሆነው? በኔጌቲቭ 3 ነው የተባዛው። ስለዚህ ይሄንን በኔጌቲቭ 3 እናብዛው። ሶ ይሄ ምን ይሆናል? ይሄም ታይምስ ኔጌቲቭ 3 ይሆናል። ይሄም ታይምስ ኔጌቲቭ 3 ይሆናል። ይሄም ታይምስ ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ይሆናል። እሺ አሁን እዚህ ጋር እንጻፈው -3 ታይምስ ሲግነም ኦፍ ኤክስ ኢዝ ኢኳልስ ቱ እንበል ኢዝ ኢኳልስ ቱ እሺ አንድ ሲባዛ በኔጌቲቭ 3 ኔጌቲቭ 3 ይሆናል። ፎር ኤክስ ግሬተር ዛን 0 0 ሲባዛ በኔጌቲቭ 3 ስንት ይሆናል? 0 ፎር ኤክስ ኢዝ ኢኳልስ ቱ 0 ኔጌቲቭ 1 ሲባዛ በኔጌቲቭ 3 ፖዚቲቭ 3 ይሆናል። ፎር ኤክስ ሌስ ዛን 0 ይሄ ሆነ ማለት ነው። እሺ ዶሜን እንግዲህ ኦል ሪል ነምበር ነው። ጥቅም ላይ የማይሉ የኤክስ ቫልዩ የለም። ሬንጆቻችንን ስናይ ደግሞ እነዚህ ቫልዩዎች ማለት ናቸው። እዚህ ጋር ያሉት ቫልዩዎች ናቸው። ሶ -3 0 እና 3 ይሆናሉ ማለት ነው። አሁን ግራፋችንን እስከች እናድርግ። እሺ -3 አለ፣ እዚህ ጋር -3፣ እዚህ ጋር 0 አለ፣ ከላይ ደግሞ ፖዚቲቭ 3 አለ። እሺ አሁን ፎር ኤክስ ግሬተር ዛን 0 -3 ነው ተመልከቱ። ስለዚህ ግራፋችን እንደዚህ ይሆናል ማለት ነው።
ፎር ኤክስ ግሬተር ዛን 0 ማይነስ 3 ስለሆነ 0 ሲሆን 0 ነው። 0 ሲሆን 0 ነው። ይኸው እዚህ ጋር አሳይተናል። ሌላ ፎር ኤክስ ሌስ ዛን 0 3 ነው ቫሉያችን። ስለዚህ እጅጋችን ክፍት እናድርግና ይሄንን እናገኛለን ማለት ነው። ሶ እስካሁን ካገኘ ነው ይሄ በተቃራኒ አቅጣጫ ነው ያለው። ለምንድን ነው? እቺ በኔጌቲቭ ስለተባዛች ማለት ነው። እሺ ሲ እዚህ ጋር ደግሞ ፕላስ 1 አለው ተመልከቱ። እሺ አሁንም ከዲፊኒሽን ነው የምንነሳው። ሲግነም ኦፍ ኤክስ ኢዝ ኢኳልስ ቱ 1 0 እና 1 ፎር ኤክስ ግሬተር ዛን 0 ፎር ኤክስ ኢዝ ኢኳልስ ቱ 0 ፎር ኤክስ ሌስ ዛን 0 ይሄ ነው ያለን። አሁን አንድ ተደመረ። ይሄ ኔጌቲቭ 1 ነው ልብ አድርጉ። አሁን አንድ ደመርን። ሶ 1 ፕላስ ሲግነም ኦፍ ኤክስ ኢዝ ኢኳልስ ቱ እንበል። እንግዲህ እዚህም አንድ እንደምራለን፣ እዚህም አንድ እንደምራለን፣ እዚህም አንድ እንደምራለን፣ እዚህም አንድ እንደምራለን። ስለዚህ አንድ ሲደመር አንድ ስንት ይሆናል? 2 2 ፎር ኤክስ ግሬተር ዛን 0 ማለት ነው። 0 ሲደመር አንድ ይሆናል። ፎር ኤክስ ኢዝ ኢኳልስ ቱ 0 ኔጌቲቭ 1 ሲደመር 1 0 ነው። 0 ፎር ኤክስ ሌስ ዛን 0 ይሄ ይሆናል ማለት ነው። አሁን ዶሜናችን ምን ይሆናል? ዶሜን ምንም አይቀየርም፣ ኦሪል ነምበር ነው። ሬንጅ ላይ ስንመጣ ደግሞ እነዚህ ቫልዩዎች ማለት ናቸው። ሬንጅ ላይ ስንመጣ 0 1 2 ሴት ኮንቴኒንግ 0 1 2 ይሆናል ማለት ነው። አሁን ግራፋችንን መስራት እንችላለን። ግራፋችንን እስከች እናድርግ። እሺ 0 አለ እዚህ ጋር፣ ከዛ እዚህ ጋር 1 አለ፣ 1 እንበለው። ቀጥሎ 2 አለ እዚህ ጋር፣ 2 አለ። አሁን ሬንጅ ኢንተርቫላችንን ኢንተርቫል ስናይ ፎር ኤክስ ግሬተር ዛን 0 2 ነው ይለናል። ስለዚህ እዚችጋችን ክፍት እናድርግና በዚህ መልኩ እናሰምራለን ማለት ነው። በዚህ መልኩ እናሰምራለን። እንደገና ኤክስ 0 ሲሆን የዋይ ቫሊዩ 1 ነው ይለናል። እዚህ ጋር ቦልድ ትሆናለች በዚህ መልኩ ማለት ነው። ፎር ኤክስ ሌስ ዛን 0 ነው ይለናል። ሶ እጅጋችን ክፍት እናድርጋትና እዚሁ አክሲሱ ላይ ኦቨርላፕ አድርጓል ማለት ነው። ሶ ይሄ ግራፋችን ይሆናል። ዲኤል ኦፍ ኤክስ ኢዝ ኢኳልስ ቱ 3 ማይነስ ሲግነም ኤክስ ይለናል። አሁንም ከዲፊኒሽን እንነሳለን። እሺ ሲግነም ኦፍ ኤክስ ኢዝ ኢኳልስ ቱ ይሄ 1 0 እና ማይነስ 1 ይሆናል። ፎር ኤክስ ግሬተር ዛን 0 ፎር ኤክስ ኢዝ ኢኳልስ ቱ 0 እና ፎር ኤክስ ሌስ ዛን 0 ይሆናል። እሺ አሁን እንደዚህ እናርግ። በኔጌቲቭ እናብዛው። ይሄን በኔጌቲቭ ስናበዛው ይሄ ኔጌቲቭ ይሆናል፣ ይሄ ኔጌቲቭ ይሆናል፣ ይሄ ደግሞ ፖዘቲቭ ይሆናል፣ ይሄ ፖዘቲቭ ይሆናል። አሁን ደግሞ ምን እናርግ? 3 እንደምርበት። እዚህም 3 እንደምር፣ እዚህም ፕላስ 3፣ እዚህም ፕላስ 3፣ እዚህም ፕላስ 3 እንላለን ማለት ነው። ሶ 3 ማይነስ ሲግነም ኤክስ ኢዝ ኢኳልስ ቱ ይሄን ደምሩት። ማይነስ 1 ፕላስ 3 ስንት ይሆናል? 2 ይሆናል። 0 ፕላስ 3 ይሆናል። 1 ፕላስ 3 ደግሞ 4 ይሆናል ማለት ነው። 4 ይሆናል። ስለዚህ እዚህ ጋር ኢንተርቫሎቹን እናስቀምጥ። ፎር ኤክስ ግሬተር ዛን 0 ፎር ኤክስ ኢዝ ኢኳልስ ቱ 0 ፎር ኤክስ ሌስ ዛን 0 ይሄ ይመጣል ማለት ነው። አሁን ዶሜን እንበል። ዶሜናችን ምን ይሆናል? ኦሪል ነምበር ይሆናል። ሬንጅ ላይ ስንመጣ ደግሞ ሬንጃችን ይሄ እነዚህ ቫልዩዎች ይሆናሉ ማለት ነው። ስለዚህ ሴት ኮንቴይኒንግ 2 3 4 እነዚህ ሬንጅ ይሆናሉ ማለት ነው። አሁን ግራፋችንን እስከች እናድርግ በዚህ መልኩ። እሺ 2 3 4 እችጋ 2 እናስቀምጥ፣ እችጋ 3 እናስቀምጥ፣ እችጋ 4 እናስቀምጥ። ናው ፎር ኤክስ ግሬተር ዛን 0 ፎር ኤክስ ግሬተር ዛን 0 ስንት ነው ቫልዩአችን? 2 ነው። ስለዚህ እችጋችን ክፍት እናድርግና ግሬተር ዛን 0 ማለት ይሄ ነው። እሺ ኤክስ ኢዝ ኢኳልስ ቱ 0 ሲሆን ደግሞ 3 ይሆናል። ኤክስ ኢዝ ኢኳልስ ቱ 0 ሲሆን 3 ይሆናል። እቺን እንደዚህ አድርገን እንደፍናታለን ማለት ነው። 4 የሚሆነው ደግሞ ፎር ኤክስ ሌስ ዛን 0 ነው። ስለዚህ እችጋችን ክፍት እናረጋትና ይሄን ግራፍ ወደዚህ እናሳምረዋለን ማለት ነው። ሶ ይሄ ግራፋችን ይሆናል። ደግሞ ሴንስ ይሰጣል። ተመልከቱ ምን ሆኗል? 3 ዩኒት ከኦሪጅን ከፍ ብሏል። 3 ዩኒት ከኦሪጅን ከፍ ብሏል ማለት ነው።